በጠራራ ፀሐይ የጨለማው መጋረጃ እንደ ድንኳን በተሰረጋበት ሕግ በሕገወጥ ስልጣን ተገዝቶ ፍትህ በግፍ ደም በተረጨበት በዚህ ዘመን የሰው ልጆች በራሳቸው ፈጠራ በታጠሩት የፖለቲካ ግድግዳ ውስጥ ተወስነው የህሊናቸውን ድምጽ ቀብረው የነፍሳቸውን እውነት ለሆዳቸው ጥርቅም አድርገው በሸጡበት በዚህ ዓለም ውስጥ እውነት እንደ ማለዳ ጭጋግ እየተገፈፈች የቤተክርስቲያንም ክብር እንደ በረዶ እየቀለጠ በታየበት መድረክ አንድ የማይታይ ነገር ግን የሚሰማ ጩኸት፣ የማይጨበጥ ነገር ግን እንደ እሳት የሚነድ ምስጢር አለ። አቤቱ እግዚአብሔር ሆይ ይህ ዘመን የሰማዕታቱ ደም በምድር ላይ የሚጮህበት፣ የጻድቃኑ እንባ በገደሉ ውስጥ የሚከማችበት፣ የሀገር መሰረት በደል እየተሸረሸረ የጥፋት ውሃ በየቀኑ በምዕመኑ ደጃፍ የሚቦራጨቅበት ዘመን ሆኗል። አርሲን በግፍ ወለጋን በሰይፍ በየአካባቢው ያለውን ደም እያየ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ብቸኛ ወላጅ አልባ ሕፃን እንደ ረዳተ ቢስ አሮጊት በግፍ አውራ ጎዳናዎች ላይ ስትገረፍ ማየት የሰማይ መላእክት እንኳን በሲቃ የሚያምኑበት መጽሐፍ ነው። በሲቃ የሚያነቡት መጽሐፍ ነው። ማህተቡ ሲበጠስ የክርስቶስ ምስክር የሆነው ምልክት እንደ ተራ ቆሻሻ በየመንገዱ ሲጣል እያዩ ዝም ማለት፣ መቅደሱን እንደ እስር ቤት ማየት፣ አባቶችን እንደ ካድሬ ማየት፣ ይህ እኮ የዘመኑ ታላቅ ጥፋት የዓለሙ መጨረሻ ምልክት ነው። ምስጢር የሚባለው ይህ ነው። ሰዎች በስጋቸው ሲኖሩ በነፍሳቸው ግን ሞተዋል። ጳጳሳት በወርቅ ዘውድ ሲያጌጡ በውስጣቸው ግን ጥቁር የጭካኔ ጉድጓድ ተቆፍሯል። የክርስቶስን መስቀል ተሸክመው የገዳዮችን እጅ ይስማሉ። የቅዱሳንን አጽም አቅፈው የፖለቲካውን አጀንዳ ያንጸባርቃሉ። ይህ ክህደት አይደለምን? ይህስ እግዚአብሔርን መካድ አይደለምን? የሕዝብ ደም በፈሰሰበት ምድር የሰላም ስብከት መስበክ፣ የግፍ በትር ሲያርፍ ዝም ብሎ መመልከት የገዳዩን ሰይፍ እንደማሳለጥ ይቆጠራል። ወዮ ለነዛ በስልጣኑ ወንበር ላይ ተቀምጠው የቤተክርስቲያንን እውነት የሸጡ፣ ወዮ ለነዚያ በቤተ መንግስት ኮሪደር ውስጥ የሚታዩ የሕዝባቸውን የደም ድምጽ የሰሙ። አርሲ ውስጥ የተገደለችው እናት ማህተቧ ሲበጠስባት የጮኸችው የክርስቶስ ስም ዛሬ በሰማያት ላይ መዝገብ ሆኖ ተጽፏል። ያ መዝገብ ሲከፈት እነዚህ በዝምታ የኖሩ አባቶች ምን ብለው ይቀርቡ ይሆን? የካድሬ ጳጳሳት የሚሰጡት መግለጫ ውሃ ያነሳም። ምክንያቱም ውሃው በግፍ የፈሰሰው የሕፃናት ደም በክሏቸዋልና። መግለጫቸው አየር ላይ የሚበተን፣ ሰውን ለማታለል የተጻፈ፣ የሰውን አይን ለመሸፈን የተደረገ ድራማ እንጂ ከልብ የመነጨ የትግል ቃል አይደለም። መንግስት በበኩሉ የሕግ የበላይነት እያለ በአካባቢው የሚታየው ጭካኔ፣ የቤተ ክርስቲያንን መቃጠል፣ የምዕመናን መፈናቀል ሲታይ እያየሁ አላየሁም የሚል አቋም መያዙ ፍትህን ከገበያ ዋጋ ጋር እንደመደራደር ይቆጠራል። በየትኛውም ዘመን የቤተ ክርስቲያን መከራ የሕዝብ መከራ ነው። ምዕመኑ ማህተቡ ሲበጠስበት እሱ ብቻ ሳይሆን የሀገሪቱ የሞራል አምድም አብሮ ነው የሚሰበረው። ይህንን የተረዳው ዘመን ለምን ዝም ይላል? ለምንስ ይህን ያህል ስልጣን በግፍ ላይ ይገነባል? ምስጢር ነው። የክርስቶስን አካል እየቆራረጡ የሰላም ስብከት መስበክ፣ የሰውን አንገት እያረዱ የሕግ የበላይነትን መጥቀስ፣ ይህ እኮ የሰይጣን ድግስ፣ የጨለማው ምሽት እኩለ ሌሊት ነው። ነገር ግን መቼም ቢሆን ሌሊቱ አያልቅም የሚባል የለም።
የሰማዕታቱ ደም የሚጮኸው ድምፅ የገዢውን ዙፋን ያናውጣል፣ ያስገዢውንም ኩራት ይሰብራል፣ የካድሬዎችንም መሸሸጊያ ያጋልጣል። ታሪኩም የሚመጣው በዚህ መንገድ ነው። እውነት ለዘላለም ተቀብራ አትቀርም፣ ፍትህም በስልጣን ተገዝታ አትጠፋም። እነዛ በዝምታ የተደበቁ የካባውን ክብረት ያረከሱ የክርስቶስን አደራ የጣሉ ነገ በታሪክ ፊት ሲቆሙ ምን ይላሉ? አላወቅንም ወይስ ተገደድን? ሁለቱም መልሶች ውሸት ናቸው። ምክንያቱም እውነት በውስጣቸው አለች፣ ህሊና ግን የለባቸውም። የሌላቸውን እውነት ይፈልጉታል፣ ያላቸውን ህሊና ግን በስልጣን አርሰውታል። ይህ ነው የዘመኑ ምስጢር። ይህ ነው የቤተክርስቲያን ውድቀት። ነገር ግን ቤተክርስቲያን የምትገኘው በህንፃ ውስጥ ሳይሆን በምዕመኑ ልብ ውስጥ ነው። ያ ልብ ግን ዛሬ እያለቀሰ ነው። ያ ልብ ዛሬ እየደማ ነው። ያ ልብ ዛሬ ዝምታን እየፈታ ነው። የክርስቶስ አምላክነትን፣ አምላክ መሆንን፣ ዝምታን፣ አምላክ መሆንን የረሳ ዝምታንም የሚወድ በክርስቶስ ፊት ትክክል አይደለም። ክርስቶስ ፍትህን እንጂ ሰላምን አይነፍግም፣ እውነትን እንጂ። ስለዚህም ወዮ ለነዛ በዝምታ ተደብቀው የሰማዕታቱን ደም መሬት ላይ የረገጡ፣ ወዮ ለነዛ የቤተክርስቲያን ክብር ከካድሬ ወንበር በታች ያደረጉ። እናንተ ዝም ብላችሁ የሰማችሁት ነገ በጩኸት የሚመጣባችሁ የህሊና ድምፅ ከምንም በላይ ይከብደናል። ዛሬውኑ ንቁ። የቤተክርስቲያንን ክብር የህዝብ ክብር ነው በሉ። የህዝብ ደም በፈሰሰበት ምድር ሰላም ስብከት መደረግ የለበትም። የፍትህ መጮህ እንጂ። ይህ ነው የዘመኑ ጥሪ። ይህ ነው የቤተክርስቲያን የህይወት እስትንፋስ። ይህ ነው የክርስቲያን ትክክለኛ መንገድ። ወይ ለእውነት መሞት ወይ ለእውነት መቆም። ሁለቱም የተከበሩ ናቸው። በዝምታ መኖር ግን የክርስቶስን መስቀል እንደመጣል ነው። ስለዚህ ተነሱ፣ ተናገሩ፣ እውነትን እውነት በሉ፣ ግፍን ግፍ ነው በሉ። ለካድሬዎች ሳይሆን ለጌታ ለፈጣሪ ብቻ ተገዙ። የዛኔ ብቻ ነው ቤተክርስቲያንን የምንታደገው። የዛኔ ብቻ ነው ማህተም የማይበጠሰው። የዛኔ ብቻ ነው ሰማዕታት የሚያርፉት። ይህ የዘመኑ ጥሪ ነው። ከዚህ ውጭ ያለው ሁሉ ከንቱ፣ የከንቱ ከንቱ፣ በከንቱ ላይ የተጨመረም ከንቱ ነው። ደግሞም እነዚህ በዝምታ መጎናጸፊያ ተጠቅልለው የሕዝብን እንባ እንደ ውሃ የሚቆጥሩ የካባውን ክብር በሆዳቸው ዋጋ የለወጡ ሰማያዊውን ፍርድ የሚፈሩበት ቀን ይመጣል። ያ ቀን ሲመጣ የካድሬው ድምፅ አይሰማም፣ የፖለቲካው ዛር አይሰራም፣ የገዢው ፓርቲ መግለጫ ዋጋ አይኖረውም። የሚሰማው የሰማዕታቱ ደም፣ የሕፃናቱ ጭሆት፣ የተበጠሰው ማህተብ ሰቆቃ ብቻ ነው። ያን ጊዜ የት ይደበቃሉ? የትኛው ካባ ይሸፍናቸዋል? የትኛው የፖለቲካ ምስክርነት ያድናቸዋል? የለም፣ በፍጹም የለም። ምክንያቱም እግዚአብሔር የሰው ልጆችን ፍትህ አይጠብቅም፣ እርሱ ራሱ ዳኛ ነውና። ስለዚህ ንቁ። የቤተክርስቲያን አባቶች ሆይ ካድሬዎችን ግብር ትታችሁ የክርስቶስን መስቀል ታጠቁ፣ የሕዝባቸውን እንባ አብሱ፣ የፍትህን ጩኸት አሰሙ። ካልሆነ ግን ያ የለበሳችሁት የክብር ካባ በታሪክ ፊት የውርደት መጎናጸፊያ ሆኖ ይቀርብባችኋል። ይህንን እውነት መናገር እንደ እብደት ሊታይ ይችላል። ነገር ግን በእውነት መንገድ መሄድ ሁልጊዜም እብደት መስሎ ይታያልና የተለመደም ነው።
ለሰማዕታቱ ግን ሞት ትርፍ ነው። ለነርሱ ግን መኖርም ራሱ ትርፍ ነው። ያንን ትርፍ በክህደት አትለውጡት። ያንን ሕይወት በሆዳምነት አትሽጡት። የቤተ ክርስቲያን ዋጋ ያለው በሰው ፈቃድ ሳይሆን በእግዚአብሔር ፍርድ ላይ ነውና። ስለዚህ ዛሬውኑ ተነሱና ለእውነት መስክሩ። ነገ ይረፍድባችኋል። የዘላለም ጸጸት መዝገብ ውስጥ እንዳትገቡ ዛሬውኑ አሁኑኑ በዚህ ሰከንድ የህሊናችሁን ድምፅ አሰሙ። የክርስቶስን መስቀል አክብሩ። የሕዝባችሁን ደም ከቁልቁል ወንበር በላይ አስቀድሙ። ካልሆነ ግን ታሪክ እውነትን እየጻፈ ነው፣ እየመዘገበም ነው። የሰማዕታቱ ደምም እየጮኸ ነው። ይህንን ጩኸት ዝም ማሰኘት አይቻልም። ይህንን ደም ማጽዳት አይቻልም። ይህንን እውነት መደበቅ አይቻልም። ስለዚህ የቤተ ክርስቲያን አባቶች ሆይ ንቁ። የፖለቲካው ካባ ይብቃ። የካድሬው አስተሳሰብ ይብቃ። የገዳዩ ደጋፊነት ይብቃ። ወደ እግዚአብሔር ቤት ተመለሱ። ወደ ሕዝባችሁ ተመለሱ። ወደ እውነት ተመለሱ። የዛኔ ብቻ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብሯን የምታገኘው፣ ምእመኗም ሰላሟን የሚያገኘው፣ ሀገሪቱም ፍትህን የምታገኘው። ይህ ነው ምስጢሩ። ይህ ነው እውነቱ። ይህ ነው የዘመኑ ጥሪ። የሰማነው ይበቃል። የኖርነው ይበቃል። የዝምታው ዘመን ይበቃል። የእውነት ሰዓት ደርሷል። ንቁ። ደግሞም እነዚህ በስልጣን የሰከሩ ቤተክርስቲያንን እንደ ድርጅት፣ ምእመኑን እንደ መሳሪያ፣ አባቶችን እንደ ካድሬ የሚጠቀሙ የጨለማው ኃይሎች ያንን ምስጢር በፍጹም ሊረዱት አይችሉም። ምክንያቱም ምስጢሩ ያለው በመስቀሉ ላይ ነው። ምስጢሩ ያለው በመከራው ውስጥ ነው። ምስጢሩ ያለው በሰማዕታቱ ደም ውስጥ ነው። እነርሱ ግን ወርቁን ይፈልጋሉ፣ ዙፋኑን ይፈልጋሉ፣ ክብሩን ይፈልጋሉ። ይህ ፍላጎታቸው ግን እንደ እሳት ነበልባል ይበላቸዋል፣ እንደ ነፍስ ይበትናቸዋል፣ እንደ ነፋስ ይበትናቸዋል፣ እንደ ደረቅ ቅጠል ያረግፋቸዋል። ምክንያቱም እግዚአብሔር አይዘበትበትም፣ እውነትም በክህደት አትሸነፍም። ይህ ትውልድ ይፋረዳቸዋል። ታሪክም የራሱን መዝገብ ይከፍታል። ያ መዝገብ ሲከፈት እነዚህ ዝምተኛ አባቶች የት እንደሚደበቁ ያጣሉ። የዛኔ ይጮሃሉ፣ ያማልዳሉ፣ ይለምናሉ። ነገር ግን ሰማያዊው በር ተዘግቷል። ምክንያቱም የሕዝቡ ደም በሮቹ ላይ ተቀብቷልና። ያ የሕዝቡ ደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክብር መለያ ነው። ያ ደም የሰማዕታቱ ማህተም ነው። ያ ደም የእግዚአብሔር የእውነት ማረጋገጫ ነው። ስለዚህ አባቶች ሆይ ያንን ደም አክብሩት፣ ያንን ማህተም ጠብቁት፣ ያንን ምስጢር ኑሩት። ካልሆነ ግን እናንተ የሆዳችሁ አምላክ የሆናችሁ የክርስቶስን ስም እየጠሩ የክርስቶስን መንገድ የረሱ ታሪክ ምን ብሎ ይጽፍላቸዋል? ወይንስ ምን ብሎ ይጽፋቸዋል? የቤተ ክርስቲያንን ክብር በሆዳቸው የሸጡ የካድሬ ጳጳሳት ወይንስ ለሕዝባቸው የቆሙ እውነተኛ እረኞች? ምርጫው የእናንተ ነው። ውጤቱ ግን የሕዝብ ነው። ፍርዱ ግን የእግዚአብሔር ነው። ስለዚህ ንቁ። ምክንያቱም ጊዜው አልቋል። ዘመኑ አጭር ነው። ፈተናውም ታላቅ ነው። ይህንን ፈተና የምታልፉት በስልጣን ጥበብ ሳይሆን በእግዚአብሔር ፍቅር ነው። ያ ፍቅር ደግሞ እውነትን እንጂ ውሸትን አያስተምርም። ያ ፍቅር ደግሞ ግፍን እንጂ ጭካኔን አይታገስም። ስለዚህ የቤተ ክርስቲያን አባቶች ሆይ ፍቅሩን ኑሩ፣ ፍትህን ስበኩ፣ እውነትን መስክሩ። ካልሆነ ግን ደማችሁ በራሳችሁ ላይ ይሆናል። ምክንያቱም ሕዝብ ሲረገጥ እያዩ ዝም ማለት ራሱ ወንጀል ነውና። ይህ ትውልድ፣ ይህ ዘመን
ይህ ታሪክ፣ ይህ እግዚአብሔር ዝምታን አይቀበልም ድርጊትን እንጂ። ስለዚህ ድርጊታችሁ የእውነት ይሁን፣ ንግግራችሁ የፍትህ ይሁን፣ ሕይወታችሁ የክርስቶስ ይሁን። የዛኔ ብቻ ነው ቤተክርስቲያንን የምትታደጓት። ይህ ነው ምስጢሩ፣ ይህ ነው እውነቱ፣ ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ደግሞም እነዚህ በየአካባቢው ያሉ የሚጨቁኑ፣ የሚገደሉ፣ ማህተባቸው የሚበጠስባቸው ምዕመናን የቤተክርስቲያን ሕያው ድንጋዮች ናቸው። እነርሱ ሲጠፉ ቤተክርስቲያን ትጠፋለች። እነርሱ ሲጎዱ ቤተክርስቲያን ትጎዳለች። እነርሱ ሲረገጡ ቤተክርስቲያን ትረገጣለች። ስለዚህ ለነርሱ መቆም ለቤተክርስቲያን መቆም ነው። ለነርሱ መሞት ለቤተክርስቲያን መሞት ነው። ይህ ነው የእውነተኛው ክርስቲያን መንገድ። ይህ ነው የእውነተኛው አባት መንገድ። ይህ ነው የእውነተኛው እረኛ መንገድ። ይህንን መንገድ የተከተሉ ሁሉን ነገር አግኝተዋል። ያንን መንገድ የረሱ ግን ሁሉን ነገር አጥተዋል። እናንተስ የትኛው መንገድ ላይ ናችሁ? የአባቶቻችሁ መንገድ ወይስ የካድሬዎቹ መንገድ? የእግዚአብሔር መንገድ ወይስ የፖለቲካ መንገድ? የዘላለም መንገድ ወይስ የጊዜያዊ መንገድ? የሰማዕታቱ መንገድ ወይንስ የገዳዮቹ መንገድ? መርጣችሁ ተነሱ። ለውጥ አምጡ። ተናገሩ። ግፍን አቁሙ። ፍትህን አውጁ። እውነትን መስክሩ። ካልሆነ ግን ታሪክ ይፈርዳል፣ እግዚአብሔር ይፈርዳል፣ ደሙም ይጮሃል። የዛኔ ትደበቃላችሁ። ይህንን ጽሑፍ የህሊናችሁ ድምፅ አድርጋችሁ አንብቡት። የዘመኑ የጩኸት መጽሐፍ አድርጋችሁ ተረዱት። የክርስቶስን አደራ አድርጋችሁ አስቡት። የዛኔ ብቻ ነው አርሲ፣ ወለጋና መላው የኢትዮጵያ ምድር ሰላም የሚያገኘው። ይህ ነው ምስጢሩ፣ ይህ ነው እውነቱ፣ ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ደግሞም እነዚህ በየዕለቱ የሚገደሉ፣ ማተባቸው የሚበጠስባቸው፣ በግፍ የሚፈናቀሉ ምዕመናን ከክርስቶስ ጋር ናቸው። ክርስቶስም ከነሱ ጋር ነው። ስለዚህ አይዟችሁ፣ አትፍሩ፣ አትጠራጠሩ። ምክንያቱም መከራው ጊዜያዊ ነው፣ ክብር ግን ለዘላለም ነው። የክርስቶስ ክብር ግን በመከራው ውስጥ ነው፣ በሰማዕትነቱ ውስጥ ነው፣ በድሉ ውስጥ ነው። ያ ድል የናንተ ነው፣ ያ ክብር የናንተ ነው፣ ያ ሰላም የናንተ ነው። ስለዚህ በጽናት ቁሙ፣ በእምነት ኑሩ፣ በእውነትም ተመላለሱ። የክርስቶስ ምስክሮች ሆኑ። የዛኔ ሁሉም ሀገር ይለወጣል፣ ሁሉም ነገር ይድናል፣ ሁሉም ነገር ይፈውሳል። ይህ ነው ምስጢሩ፣ ይህ ነው እውነቱ፣ ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ምክንያቱም የቤተ ክርስቲያን ክብር ያለው በሰው ፈቃድ ሳይሆን በእግዚአብሔር ፍርድ ነውና፣ ያ ፍርድ ደግሞ እውነትን ይፈልጋል፣ ፍትህን ይሻል፣ ፍቅርን ይጠይቃል። ስለዚህ ፍቅርን ኑሩ፣ ፍትህን ስበኩ፣ እውነትን መስክሩ። ካልሆነ ግን ታሪክ ይፈርዳል፣ እግዚአብሔር ይፈርዳል፣ ደሙም ይጮሃል። የዛኔ የት ትደበቃላችሁ? የት ትሄዳላችሁ? የት ትኖራላችሁ? የዛኔ ምላሽ የላችሁም፣ ማምለጫም የላችሁም፣ መዳኛ የላችሁም። ስለዚህ አሁኑኑ ንቁ። ይህ ነው ምስጢሩ፣ ይህ ነው እውነቱ፣ ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ይህ ጽሑፍ በምድራዊ ሕይወት፣ በሰማያዊ ትዝታ፣ በእውነት ትግል፣ በፍትህ ጩኸት፣ በሰላም ተስፋ የተቃኘ እያንዳንዱ የሰው ልብ ህሊና ድምፅ ነው። ይህንን ድምፅ ችላ ማለት ራሱ ትልቅ ወንጀል ነው። ስለዚህ ስሙት፣ ተረዱት፣ ተግብሩት። የዛኔ እግዚአብሔር ከእናንተ ጋር ይሆናል። የዛኔ እውነት ታሸንፋለች። የዛኔ ፍትህ ትነግሳለች። የዛኔ ሰላም ትሰፍናለች። የዛኔ ቤተክርስቲያን
ትታደጋለች። ይህ ነው ምስጢሩ፣ ይህ ነው እውነቱ፣ ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ደግሞም እነዚህ በየአካባቢው ያሉ የሚጨቆኑ፣ የሚገደሉ፣ ማህተባቸው የሚበጠስባቸው ምዕመናን የቤተ ክርስቲያን ሕያው ድንጋዮች ናቸው። እነርሱ ሲጠፉ ቤተ ክርስቲያን ትጠፋለች። እነርሱ ሲጎዱ ቤተ ክርስቲያን ትጎዳለች። እነርሱ ሲረገጡ ቤተ ክርስቲያን ትረገጣለች። ስለዚህ ለእነርሱ መቆም ለቤተ ክርስቲያን መቆም ነው። ለእነርሱ መሞት ለቤተ ክርስቲያን መሞት ነው። ይህ ነው የእውነተኛው ክርስቲያን መንገድ። ይህ ነው የእውነተኛው አባት መንገድ። ይህ ነው የእውነተኛው እረኛ መንገድ። ይህ ነው መንገድን ትክክለኛ መንገድን የተከተለ ሁሉን ነገር አግኝቷል። ያንን መንገድ የረሳ ግን ሁሉን ነገር አጥቷል። እናንተስ የትኛው ናችሁ? መንገድ ላይ ናችሁ? የትኛው መንገድ ላይ ናችሁ? የአባቶቻችሁ መንገድ ወይስ የካድሬዎች መንገድ? የእግዚአብሔር መንገድ ወይስ የፖለቲካ መንገድ? የዘላለም መንገድ ወይስ የጊዜያዊ መንገድ? የሰማዕታቱ መንገድ ወይስ የገዳዮቹ መንገድ? መርጣችሁ ተነሱ። ለውጥ አምጡ። ተናገሩ። ግፍን አቁሙ። ፍትህን አውጁ። እውነትን መስክሩ። ካልሆነ ግን ታሪክ ይፈርዳል። እግዚአብሔር ይፈርዳል። ደሙም ይጮኻል። የዛኔ የት ትደበቃላችሁ? የት ትሄዳላችሁ? የት ትኖራላችሁ? የዛኔ ምላሽ የላችሁም፣ ማምለጫ የላችሁም፣ መዳኛም የላችሁም። ስለዚህ አሁኑኑ ንቁ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። የዛኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክብሯ ተነስታ ከውርደቷ ተላቃ ከሰቃይዋ አርፋ እንደ አዲስ ትነሳለች። ያ ቀን የሰማዕታቱ ቀን ነው። የፍትህ ቀን ነው። የእውነት ቀን ነው። የእግዚአብሔር ቀን ነው። ያ ቀን ይመጣል። ያ ቀን አይቀርም። ያ ቀን የኛ ነው። ስለዚህ በዛ ቀን ለመድረስ ለዛም ቀን ለመድረስ በዛ ቀን ለመኖር በዛ ቀን ለመታደግ ዛሬውኑ ንቁ። ይህ ነው ምስጢሩ። ይህ ነው እውነቱ። ይህ ነው የዘመኑ ጥሪ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ደግሞም እነዚህ የሰማዕታቱ ደም፣ እነዚህ የተበጠሱ ማህተቦች፣ እነዚህ የተቃጠሉ ቤተክርስቲያኖች ለተረፈው ትውልድ፣ ለነገው ተስፋ፣ ለወደፊቱ እውነት ምስክር ሆነው ይኖራሉ። ይህ ምስክርነት የዘላለም ምስክርነት ነው። የሕያው ምስክርነት ነው። የእግዚአብሔር ምስክርነት ነው። ስለዚህ ያንን ምስክርነት አክብሩት። ያንን ምስክርነት ጠብቁት። ያንን ምስክርነት ኑሩት። ካልሆነ ግን ታሪክ ይፈርዳል። እግዚአብሔር ይፈርዳል። ደሙም ይጮኻል። የዛኔ የት ትደበቃላችሁ? የት ትሄዳላችሁ? የት ትኖራላችሁ? የዛኔ ምላሽ የላችሁም፣ ማምለጫም የላችሁም፣ መዳኛም የላችሁም። ስለዚህ አሁኑ ንቁ። የሰማነው ይበቃል፣ የኖርነው ይበቃል። የዝምታው ዘመን ይብቃ። የእውነት ሰዓት ደርሷል። ንቁ። ይህ ነው የዘመኑ ጥሪ። ይህ ነው ቤተክርስቲያንን የሕይወት እስትንፋስ። ይህ ነው የክርስቲያን ትክክለኛ መንገድ። ወይ ለእውነት መሞት ወይ ለእውነት መቆም፣ ሁለቱም የተከበሩ ናቸው። በዝምታ መኖር ግን የክርስቶስን መስቀል እንደመጣል ነው። ስለዚህ ተነሱ፣ ተናገሩ፣ እውነትን እውነት በሉ፣ ግፍን ግፍ ነው በሉ። ለካድሮች ሳይሆን ለጌታ ለፈጣሪ ብቻ ተገዙ። የዛኔ ብቻ ነው ቤተክርስቲያን የምትታደገው። የዛኔ ብቻ ነው ማህተብ የማይበጠሰው። የዛኔ ብቻ ነው ሰማዕታት የሚያርፉት። ይህ የዘመኑ ጥሪ ነው። ከዚህ ውጪ ያለው ሁሉ ከንቱ፣ የከንቱ በከንቱ ላይ የተጨመረ ከንቱም ነው። ንቁ፣ ንቁ፣ ንቁ። እንግዲህ ምስጢሩ እዚህ ላይ ነው። ቤተክርስቲያን እንደ ግንድ መሬት ላይ ወድቃ ቅርንጫፎቿ እንደ ደረቅ ቅጠል በየአቅጣጫው ሲበታተኑ፣ እረኞቹ ግን ገና የዕቁብ የገንዘብ አሰባሰብ ላይ፣ ገና የሹመት ሰልፍ ላይ፣ ገና የካድሬዎችን ትከሻ በመደገፍ ላይ ናቸው። ይህ ነው እንግዲህ የዘመኑ መከራ፣ የህሊና መታወር። ማህተም የሚባለው እኮ የክርስቶስን አደራ በሰውነታችን ላይ የምንሸከምበት ማህተም ነው። አርሲ ውስጥ ያ ደጋማ ምዕመን ማህተቡን ሲያሳርፍ
ሲያስበጥስ ወይም ሲበጥስበት ያ ማኅተብ በሰማይ በወርቅ ቀለም ተጽፏል። እናንተ ግን ያንን ወርቃማ ማኅተብ በግፍ ሲበጠስ አያያችሁ ከገዳዮች ጋር ተቀራርባችሁ ሰላም ነው ስትሉ ያ የሰማይ መዝገብ ምን ይል ይሆን? በምስጢር መጽሐፍ ውስጥ እንደተጻፈው እግዚአብሔር የሰውን ልብ የሚያይ የሆድን አምላክ የሚያውቅ የከንፈርን ወዳጅነት የሚጠየፍ አምላክ ነው። ወዮ ለነዛ በጉባኤ ላይ ቅዱስ ወንጌልን እየጠሩ በድብቅ ቀን የጨለማውን ስልጣን ደም የምትጠጡ ወዮ ለነዛ ሕዝቤ ሆይ እያሉ ሕዝባቸውን ለተኩላ የሰጡ እናንተ እኮ የክርስቶስን በግ በገዛ እጃችሁ ለጅብ እያቀበላችሁ ነው። ይህ ደግሞ በምድር ላይ የሚደረግ ወንጀል ብቻ ሳይሆን በሰማይ ላይ የሚመዘገብ የክህደት ደብዳቤ ነው። ምስጢር የሚባለው ይህ ነው። ሰዎች በምድር ሲኖሩ በሰማይ ግን በጠላትነት የተመዘገቡ አባቶች በካባ ሲንደላቀቁ በህሊናቸው ግን የገሃነም እሳት የተሸከሙ። ይህ ስልጣንስ ከየት መጣ? ይህ ስርዓት ከማን ተማራችሁ? ይህንን ስርዓት ከማን አያችሁ? የቅዱስ ሚካኤል ሰይፍ የት ሄደ? የቅዱስ ጊዮርጊስ ጦርስ ምን በላው? ወይስ እነዚህ ቅዱሳን አሁን የሉም? ወይስ እናንተ ቅዱሳንን ትታችሁ የሰው አምላኮች ሆናችሁ? ይህንን ጩኸት አትፍሩት። ይህ ጩኸት የአርሲ ምድር ነው። ይህ ጩኸት የወለጋ ማኅተም ነው። ይህ ጩኸት የሰማዕታቱ ደም ነው። ይህ ጩኸት ከእንግዲህ ዝምታን እንደማይቀበል፣ ከእንግዲህ ድራማን እንደማይሰማ፣ ከእንግዲህ የካድሬዎችን ቃልን እንደማይቀበል የሚያውጅ የእውነት ነጋሪት ነው። አባቶች ሆይ ተነሱ፣ የክርስቶስን መስቀል ታጠቁ፣ የሕዝባችሁን እንባ አብሱ፣ የፍትህን ጩኸት አሰሙ። ካልሆነ ግን ያ የለበሳችሁት የክብር ካባ በታሪክ ፊት የውርደት መጎናጸፊያ ሆኖ ይቀርብባችኋል። ምክንያቱም ታሪክ አይረሳም፣ እውነትም አትሞትም። የዛሬዋ ቤተክርስቲያን ልጆች ምንም እንኳን በአካል ቢጎዱ ማኅተባቸው ቢበጠስ በመንፈስ ግን ያንን የጽድቅ ድምፅ ሰምተዋልና ያ ድምፅ ነገ እውነትም በመያዝ ይነሳል። ያኔም እነዚህ በዝምታ ተደብቀው የነበሩ የፖለቲካ ካድሬዎች የት እንደሚደበቁ ያጣሉ። ምክንያቱም የቤተ ክርስቲያን ዋጋ ያለው በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ ነውና። ስለዚህ ንቁ። የመከራው ቀን ታልፎ የፍርድ ቀን ሳይደርስ አሁኑኑ ተነሱና ለእውነት መስክሩ። ካልሆነ ግን ደማችሁ በራሳችሁ ላይ ይሆናል። ምክንያቱም ሕዝብ ሲረገጥ እያዩ ዝም ማለት ራሱ ወንጀል ነውና ይህ ትውልድ ይፈርዳቸዋል፣ ይፈረዳቸዋልም። ታሪክም የራሱን መዝገብ ይከፍታል። ያ መዝገብ ሲከፈት እነዚህ ስምተኛ አባቶች የት እንደሚደበቁ ያጣሉ። ይዛኔ ይጮኻሉ። ነገር ግን ሰማያዊ በር ተዘግቷል። ምክንያቱም የሕዝቡ ደም በሮቹ ላይ ተቀብቷልና። ያ የሕዝብ ደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክብር መለያ ነው። ያ ደም የሰማዕታቱ ማኅተብ ነው። ያ ደም የእግዚአብሔር የእውነት ማረጋገጫ ነው። ስለዚህ አባቶች ሆይ ያንን ደም አክብሩት፣ ያንን ማኅተብ ጠብቁት፣ ያንን ምስጢር ኑሩት። ካልሆነ ግን እናንተ የሆዳችሁ አምላክ ይሆናችሁ የክርስቶስን ስም እየጠሩ የክርስቶስን መንገድ የረሱ ታሪክ ምን ብሎ ይጽፍላችኋል? የቤተ ክርስቲያንን ክብር በሆዳቸው የሸጡ የካድሬ ጳጳሳት ወይስ ለሕዝባቸው የቆሙ እውነተኛ እረኞች? ምርጫቸው የነርሱ ነው። ምርጫው የእናንተም ነው። ውጤቱ ግን የሕዝብ ነው። ፍርዱ ግን የእግዚአብሔር ነው።